ይሄንን ቤተሰብ የበታተነው ምን አይነት ሰይጣን ነው ግን? ምን አይነት እባብ ናቸው ግን? አቤልና ሄርሜላ የሚባለው የሰይጣን ቁራጮች ማለት ነው። እነሱ ወደ ህይወታቸው ባይመጡ ኖሮ ያ ልጅ የሱ እንዳልሆነ ከተረጋገጠ በኋላ ወደ ራሳቸው ተመልሶ እርቅ ፈጥሮ ልጃቸውን አብሮ እያሳደጉ ነበረ። ይሄኔ ማለት ነው እነዚህ ኡርክሶች የሰይጣን ቁራጭ የሆኑ ሰዎች ናቸው። የምር ማለት ነው ሰይጣን ናቸው እነሱ ሰው ሳይሆኑ ማለት ነው። ትዳርን የሚበጠብጥ ሰይጣን ብቻ ነው ሰይጣን ማለት ነው። እና ያኔ ልጅቷ ልጁ ነው ብላ ይዛ የመጣችው ጊዜ አብርሃም ጋር ቆይቶ ነበረ። ከዛ በኋላ ነፂ ነው ማን ነበር ስሟ፣ እውነቱን ተናገራ ከህይወታቸው ወጥታ ነበረ ማለት ነው። ይቅርታ ጠይቃ ነበር ሩቲን ሁሉንም ይቅርታ ጠይቃ ከህይወታቸው ወጥታ ነበር። ለልጄ ስል ነው ይሄ ሁሉ ያደረኩት በማለት ማለት ነው። እቺ ሄርሜላ የምትባለው የሰይጣን ቁራጭ ሰው ናት። ትዳራቸውን በጥብጣ ልጁ ያ እናትና አባት ተለያይቶ እንዲያድግ የፈረደችበት ማለት ነው። እቺ ምን ትመስላለች? ኡርኩስ የሆነች ሴትዮ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ይህንን ቤተሰብ ይህን የመሰለ ቤተሰብ በጣም የሚያምሩ ከሁለት ወደ ሶስት ተቀይሮ በደንብ ደስታቸውን ራስ ሳታጥሙ ፍቅራቸው ሳጣጥሙ ፎቶ አንድ ላይ ሳይነሱ አሁን እኔ ይናፍቀኝ ሩታ አብርሽ ሆኖ ልዑልዬ መዓል አድርጎ ተነስቶ ፎቶ የሚለቁበት ቀን ነው ይናፍቀኝ። ታውቃላችሁ እንደ ቤተሰብ ማለት ነው። ብዙ ሰው ልጅ ሲያገኝ ይደሰታል፣ ብዙ ነገሩ ይቀየራል። በረከት ነው ልጅ ማለት ነው። ከትዳር ቀጥሎ ፈጣሪ የሚሰጣችሁ ምንም ነገር ከፍሉበት ከፈጣሪ የሚሰጠው ትልቅ ስጦታ ልጅ ነውና ልጅ ተሰጥቷቸው እነሱ ደግሞ ወደ ሌላ ነገር ገብቶ እንግዲህ ይሄን የመሰለ ቪዲዮ እየለቀቁልን ይገኛሉ። ግን ፈጣሪ እስቲ ልቦና ሰጥቷቸው ወደ ራሳቸው እንደሚመለሱ ተስፋ እናደርጋለን።